ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀብትን የምታገለግል ከሆነ አንተ የሀብትህ ባሪያ ነህ፣ ሀብታም አይደለም ባሪያ ነህ። ስለዚህ ደስታ የሚለውን ነገር በእኛ እሳቤ አናስበው። ጥሩ ምስት ቆንጆ ምስት ማግባት ነው ደስታ ብሎ የሚያስባለ፣ ብር ማግኘት ነው እንደዚህ ስልጣን ላይ መውጣት ነው ደስታ ብሎ የሚያስባለ። አንተ ባሰብከው ትል የሐቂቃ ደስታ የቀልብ ደስታ ነው፣ የቀልብ እርካታ ነው። ይህን አላህ ይሰጥሃል። በቃ ይህን አላህ ላንተ ይሰጥሃል፣ ደስተኛ ትሆናለህ። ኢብኑል ቀይም ረሒመሁላህ እንዲህ ይላሉ፣ ኢነ ሊላሂ ፊ ዱንያ ለጀነቱ መን ለም የድኹልሃ ለም የድኹል ጀነተል አኺራ። ለአላህ በአዱንያ ጀነት አለዋል። የአላህን የአዱንያ ጀነቱን ያልገባ ሰው የአኺራውን ጀነት አይገባም አሉ። ምን ማለት ነው? ዱንያ ላይ ደስተኛ የሚያደርጉ ነገራቶች አሉ አላህ የዘረጋቸው። በዒባዳ ደስተኛ ትሆናለህ፣ በቁርአን፣ በሰላት፣ በጾም፣ በዝክር፣ መስጂድ በመምጣት፣ ዕልም በመስማት፣ ዕልም በማስተላለፍ፣ በእስላም ስትኖር ትረካለህ፣ ደስተኛ ትሆናለህ። ሚያደርግህ ማን ነው? አላህ ነው። የሰራው ኸይር ሥራ ኢማንና ኸይር ሥራ ይህን ደስተኛ ህይወት እንድትኖር ያደርግሃል። በዚህ ህይወት ዱንያ ላይ ስትኖር አኼራም ደግሞ ደስተኛ ህይወትን አላህ ያኖርሃል። ስለዚህ ደስታ የሚለውን ነገር የእውነተኛው ሐቂቃውን ደስታ እንጂ አርቲፊሻሉና ማስመሰያውን ደስታ አእምሯችን ላይ ማሰብ የለብንም ነው። ወለነጅዚያነሁም አጅረሁም ቢአሕሰኒ ማ ካኑ ያዕመሉን። ሱብሓነላህ። የአላህ አዛኝነት የአላህ ቸርነት ደግሞ በአኼራ ደግሞ ዱንያ ላይ ከሰራችሁት የበለጠውን እሰጣችኋለሁኝ ይላል አላህ። የበለጠውን አንድ ኸይር ሥራ ለሠራ ሰው ቢያንስ በ10 ይባዛለታል። ቢያንስ ነው። ከበዛሳ 700 ከዛም በላይ እጥፍ ድርብ። አረ አንዳንዴማ ያለ አላህ በስተቀር ብዛቱን ማንም አያውቀውም። መሰለን የሰብር አጅር እነማ ይወፋ ሳቢሩን አጅረሁም ቢገይር ሒሳብ። ሰብር ማለት ነው የሆነ ጎንበስ ቀና የሚባል ነገር ነው እንዴ? ሰብር ማለት በዒባዳ ላይ መጽናት፣ በሰላት፣ በጾም፣ በዘካ፣ በሐጅ፣ በቁርአን፣ በዝክር፣ በዒባዳ መጽናት አጅሩ ይህ ነው አይባልም። ሰብሩ ወንጀል ላለመስራት መጠየፍ፣ ከወንጀል ራስን ማቀብ፣ መታገስ ሰብር ነው። አጅሩ ያላህ በስተቀር ማንም አያውቀውም። ዓለማዊ ዱንያዊ ሙሲባ ሲገጥምህ ትሰብራለህ። አጅሩን ያላህ በስተቀር ማንም አያውቀውም። ይህ ነው ቢአሕሰኒ ማ ካኑ ያዕመሉን። ይሰሩት ከነበረው ነገር በበለጠው ነው አላህ የሚመነዳቸው የቅያማ ቀን ይላል አላህ ሱብሓነሁ ወተዓላ። የቅያማ ቀን በኸይር ሥራችን በትንሿም አብዝቶ አላህ ይመንዳን፣ በጀነት አላህ ያስደስተን። ወቃለ ተዓላ በሌላም በቁርአን አንቀጽ አላህ ሱብሓነሁ ወተዓላ እንዲህ ይላል፣ ወመን የእቲሂ ሙእሚነን። መጀመሪያ ምን የሚል የቁርአን አንቀጽ አለው ከዚህ እኛው አንቀጽ በፊት? እነሁ መን የእቲ ረበሁ፣ እነሆ ይላል አላህ መን የእቲ ረበሁ፣ ጌታው ዘንድ የሚመጣ ሰው ሙጅሪመን፣ እምቢተኛ ሆኖ አመፀኛ ሆኖ አላህ ያዘዘው የከለከለውን ነገር እየተዳፈረ አላህ ያዘዘውን ነገር እምቢ ብሎ ሙቶ አላህ ዘንድ የሚቀርብ ሰው ፈኢነ ለሁ ጀሃነም፣ ለሱ ጀሃነም አለችው፣ በጣም የምታቃጥል ጨለማ የሆነች። መርሐበን። ወቃለ ተዓላ አላህ ስብሓነሁ ወተዓላ እንዲህ ይላል፣ ወመን አራደ አልአኺረተ፣ አኺራን የከጀለ የፈለገ ሰው በሚሠራው ኸይር ሥራ ማለት ነው እኽላስ። አሁን ቅድሙ አንቀጽ የመጀመሪያው አንቀጽ ምንድነው የሚያስተምረን? ማመን ስራን መስራት ነው። ይህ ደግሞ ስራ ሲሰራ በእኽላስ። ወመን አራደ አኺረተ፣ አኺራን ፈልጎ ኸይርን ስራ የሰራ ሰው ከአላህ ለማግኘት ወሰዓ ለሃ ሰዕየሃ፣ አኺራን መከጀል መመኘት ብቻ ሳይሆን ጀነት የሚገኝበትንም ጉዞ የተጓዘ መንገዱን የገባ ስራውን የሰራ ወሁወ ሙእሚኑን አምኖ ፈኡላኢከ ካነት ሰዕዩሁም መሽኩራ፣ እነዚህ የሚሰሩት ኸይር ስራቸው በሙሉ የተመሰገነ ነው ይላል አላህ ሱብሓነሁ ወተዓላ። ያማረ ነው የሚሆንላቸው ኸይር ስራቸው ይላል። ዒባዳ በእኽላስ መሰራት አለበት። ጀነትን መከጀል ብቻ ሳይሆን የተግባር እንቅስቃሴ ያስፈልጋል፣ ስራ መሰራት አለበት ነው። ወቃለ ተዓላ በሌላው መንቀጽ አላህ እንዲህ ይላል፣ እነሁ መን የእቲ ረበህ፣
እነሆ ጌታው ዘንድ የሚመጣ ሙጅሪምን እምቢተኛ አመፀኛ ሆኖ ፈኢነ ለሁ ጀሃነም ለሱ ጀሃነም አለችው ላ የሙቱ ፊሃ በጀሃነም ውስጥ ይህ ሰው አይሞትም ወላ የሕያ ሕያውም አይሆንም አይሞትም። ሱብሓነላህ አላህ ይጠብቀን። ጀሃነም የገባ ሰው ከስቃዩ ብዛት ልሞት ቢል ሞትን አያገኝም። እሺ ልኖር ቢል መኖርም የለም። በይነ ልመውት ወልሐያት በሞትና በመኖር መሃል መሆን ማለት ምን ያህል የከፋ ስቃይ ነው። እንደዚህ አይነት ስቃይ ውስጥ ይቃጠላል፣ ይሰቃያል። ማን? በአላህ ላይ ያመፀ አላህ የከለከለውን የሚፈጽም ሰው፣ በአላህ ላይ የሚያሻርክ ቢድዓን የሚሰራ ዝሙት የሚሰራ ውሸት የሚናገር ሰውን የሚያማ የሰውን ሐቅ እያጭበረበረ እያታለለ የሚበላ ድንበር የሚገፋ ወላጆችን የሚዳፈር ጎረቤቱን አዛ የሚያደርግ ሰላት ላይ ማይገኝ ጾም፣ ሰደቃ፣ ዘካ፣ ሐጅ ላይ ማይገኝ አቅሙ ኑሮት ዕልምን ማይከታተል እምቢተኛ የሆነ ሰው ወይ አይሞት ወይ አይኖር ስቃይ ነው የሚሰቃየው ይላል አላህ ሱብሓነሁ ወተዓላ። ይህንና ቀጥሎ ምን ይላል? ወመን የእቲህ ሙእሚና ግን አምኖ ወደ አላህ የመጣሳ አምኖ ወደ አላህ የመጣ ምን ማለት ነው? አምኖ ማለት በድሮ ዘመን በግብርናው ዘመን በእርሻው በአርብቶ አደሩ ዘመን በአርሶ አደሩ ዘመን የነበረው ሰው ለማመን ቅርብ ነው። ኢማን ለዛ ትውልድ በጣም ገር ነው። አሁን እኛ ያለንበት ትውልድ ግን ኢማን ከባድ ነው። አሁን ያለንበት ትውልድ ካላየሁኝ በአምስቱ የስምንት ሕዋሳቶች ካላረጋገጥኩኝ ባይ ለእምነት የራቀ ነው። ተግባር ቀላል ሊሆንለት ይችላል። አማኝነት ግን በጣም የከበደ የራቀው ነው። ሳይንስ የሚባለው ነገር በየቤቱ ገብቶ እያንዳንዱ ሰው በየቀኑ ያገኛል። ፍልስፍና፣ ሳይንስ በየቀኑ ያገኛል። ምንድነው የሚያደርግህ? ኢልሃድ ሙልሂድ እንድትሆን አማኝ እንድትሆን የሚያደርጉን ነገራቶች በጣም እየበዙ ነው። አላህ ያዘነለት ሲቀር ከእንደዚህ አይነት ትውልድ ኢማን በጣም ይፈታተነዋል። እና አላህ ያመነ ሰው ይላል። ማመን ማለት ምንድነው? እውነተኛው እምነት ያለምንም ኤቪደንስ አላህ የተናገረው መቀበል፣ ረሱል ሰለላሁ ዐለይሂ ወሰለም የተናገሩት መቀበል። አምኛለሁ በቃ ማለት خلاص ተቀብያለሁ። ምን አይታመንክ? በቃ ማመን ማለት እኮ ማየት ያስፈልግም። ካየህማ አመንኩ አይባልም። አየህ ነው የሚባለው። በቃ አይተህ አመንኩ አትበል። ያየ ሰው በአምስቱ የስሜት ሕዋሳቶች ካረጋገጥክ ከዛ ወላ አመንኩ ብትል ዋጋ የለም። አመንክ አይባልም። አላህም አምነሃል ብሎ አይቀበልህም። ለዚህማ ፍርዓውንስ አምኖ የለን መጨረሻ ላይ መለከል ሞትን ካየ በኋላ ጀሃነምን ሳይ ሩሑ ልትወጣ ስትል አመንኩኝ አለ። አልአን አሁን የምታምነው ጊዜ አልፏል አለ አላህ። ይህ ማመን አይባልም። ይህ ማመን አይባልም። ማመን ማለት አላህ እንዲህ ብሏል፣ መርሐባ ሰሚዕና ዋጣዕና። ረሱል እንዲህ ብለዋል፣ መርሐባ ሰሚዕና ዋጣዕና። አላህ ስብሓነሁ ወተዓላ የተናገረውን ተቀብያለሁ፣ ረሱል ሰለላሁ ዐለይሂ ወሰለም የተናገሩትን ተቀብያለሁ ብለህ ያልክ ቀን ነው አምነሃል የምትባለው ነው። ለዚህ ነው አላህ በቁርአን ውስጥ ብዙ ቦታ አማኞችን ሲጠቅስ ምን ይላል? ሱረቱል በቀራ መነሻው መግቢያው አንቀጾች ላይ አላህ ምን ይላል? ذلك الكتاب لا ريب هدى للمتقين الذين يؤمنون بالغيب ቁርአን ፈሪህ አላህ ለሆኑ ሰዎች መሪ ነው አለ፣ ይመራል መሪ ነው አለና እነሱ እነማን ናቸው? الذين يؤمنون بالغيب በገይብ የሚያምኑ ናቸው ይላል አላህ። በገይብ ባላዩት ነገር ማለት ነው። ባላዩት ነገር አላህ እንዲህ ብሏል ሲባል ብቻ ሰምቶ አምኖ የሚቀበሉ ናቸው አማኞች የሚባሉት ነው። ስለዚህ ኢማን ያለ ቁርአን ውስጥ ሁሌም ኢማን ሲባል ማመን ሲባል ይህን ሐሳብ ከአእምሯችን ሊጠፋ አይገባም ነው። ወመን የእቲህ ሙእሚነን አምኖ ወደ አላህ የመጣ ቀድ ዓሚለ ሳሊሓቲ ማመን ብቻ አይደለም መልካም ስራዎችን የሰራ። አሁንም አደራ ምላችሁ ነገር ስራ ወሳኝ ነው። ብዙ ሰዎች ሰምታችሁ ሊሆን ይችላል ዋናው እምነት ነው ይላሉ። ተግባርን ለማጣጣል ማለት ነው። ዋናው እምነት ነው። እምነት በልብ ነው። እምነት በልብ ነው። ጎንበስ ቀና ስላሉ አይደለም።
ስለ ጾሙ ስለ ሰገዱ አይደለም፣ ዋናው ልብ ነው፣ የልብ ንጽህና ነው እያሉ የሚያወሩ ሰዎች ብዙ ናቸው። በተለይ ወሬያቸው ምን ላይ ይበዛል ይጠናል? ተቃራኒ ጾታ ላይ ይጠናል። እንደ ሀገራችን ማለት ነው። እንደ ሀገራችን የተቃራኒ ጾታ አያያዝ እስላም ካስተማረው ጋር በብዛት የተቃረነ፣ ወንድና ሴት አጅነብይ ሆነው እንደፈለጉ ይቀላቀላሉ። እክትላጡ፣ መነካካቱ፣ መቀራረቡ በተለያየ መልኩ በጣም እጅግ ስርዓት ያጣ ነው። ከዛ አንፃር አንተ አጅነብይ የሆነች ሴት አጠገብ ትቀመጣለህ፣ ዋናው ልብ ነው። እባክህ እህቴ እኮ ነች ይላል። እሷን ደግሞ ከአጅነብይ ወንድ ምን ታደርጋለች ሲባል ወንድሜ እኮ ነው፣ ዋናው ልብ ነው። በቃ አንተ ያንተ ልብ ከቆሸሸ የሁሉም ሰው የቆሸሸ ይመስልሃል እያሉ እንኳን ያንተን ልብ ቆሻሻ ያደርጉብሃል። ሱብሃንአላህ። አንተን ለመተቸት ይነሳሉ። ወንድና ሴት አትቀላቀሉ ረሱል ሰለላሁ ዐለይሂ ወሰለም ከልክለዋል ተብሎ ሲነገራቸው ዓላማችን ነው ዋናው፣ እያጠናን ነው፣ እየተማማርን ነው፣ እያቀራዋት ነው ምናምን እያሉ ሸይጣንን ያስደስቱ፣ ነፍስያን ያስደስቱ፣ ከአላህ መንገድ የራቁ ብዙ አሉ። ስትመክራቸው ይላሉ ዋናው የልብ ንጽህና ነው፣ ዋናው ልብ ነው የሚሏል። ይህ አግባብ አይደለም። አግባብ ልባችሁ ንጹህ ሆነ ቆሻሻ አላህ ይወቀው፣ አላህ ይወቀው። እሱ ለኛ አትንገሩ። ቆሾም ንጹህ ነው ልትሉ ትችላላችሁ፣ ንጹህ ሆኖም ቆሻሻ ነው ልትሉ ትችላላችሁ። ይህ ልብን የሚያውቅ አላህ ሱብሓነሁ ወተዓላ ነው። እኛ የምናውቀው ምንድነው? ነሕኑ ነሕኩሙ ቢዛሂር ወላሁ የተወለ ሰራኢር። ዛሂር በምናየው ነው የምንፈርደው። እሱ ምንድነው? እኽትላጥ፣ ወንድና ሴት ተቃራኒ ጾታ መጨባበጥ አይፈቀድም፣ መነካካት አይፈቀድም፣ በድንገት እንጂ መተያያት አይፈቀድም፣ በአንድ ቦታ አብሮ መቀመጥ አይፈቀድም፣ አብሮ መቆይታ ማድረግ አይፈቀድም። እስላም የከለከለው ነው። ይህ መተግበር አለበት። ይህ መተግበር አለበት። ዋናው እምነቴ ነው፣ ዋናው ታማኝነቴ ነው፣ ዋና ንጽህናዬ ነው የሚለው ውሸት ነው። ይህ አባባል በራሱ ከእስላም ጋር ይጋጫል። የተግባር ሰው ሁኑ። ተግባር ማለት ምንድን ነው? አላህ ያዘዛቸውን ታዘዙ ነው። ይህ መሆን አለበት። አንዳንዱ ሰላትም ላይ ይህን ሐሳብ ሊያነሳው ይችላል። ለአንስገድ ስትለው ወደ መስጂድ በሰገዱ አይደለም፣ ዋናው የልብ ንጽህና ነው። መስጂድ በመመላለስ አይደለም፣ ሺህ ጊዜ ጎንበስ ቀና በማለት አይደለም የሚሉም አሉ። ሰላትን ለማብጠልጠል የሰላትን ተግባር ለመተቸት ይህን የሚናገሩም አሉ። አላህ ልትፈሩ ይገባል። ጠብዓ እነዚህ ሰዎች ውስጣቸው ላይ ንፋቅ አለ፣ ወይም ደግሞ መጥፎ ባህሪያቸውን በጥሩ አባባል አነጋገር ለመሸፈን ሲል የሚናገሩት ቃል እንጂ ብልሹነታቸው ራሳቸውም ያውቁታል። ግን አንተን ለመሸንገል ዋናው ልብ ንጽህና ነው፣ ዋናው ተቅዋ ነው። ተቅዋ እኮ እዚህ ነው ይለዋል። ዋናው ተቅዋ ነው እባክህ ይለዋል። ተቅዋ ማለት አምኖ መተግበር እንጂ አምኖ መፈርጠጥና መጥፋት አይደለም ነው። በብዙ መልካም ነገራቶች ይህን ሐሳብ ውሰዱት። ኢማን ማለት ቀውሉን ብልሳን ወኢዕቲቃዱን ብልቀልብ ወዐመሉን ብልአርካን። ኢማን ማለት በምላስ ምንናገረው፣ በቀልብ ምናምነው፣ በአካላችን ምንተገብረው ነገር ነው። እነዚህ ሶስቱን ያሟላ ነው ኢማን የሚባለው። ሶስቱ መሟላት በሚችሉበት ነገር ላይ አንዳንድ ነገር ላይ አንድ ነገር ወይም ሁለት ነገር ብቻ ሊሆን ይችላል። ሶስቱን በሚፈልግ የዒባዳ ዘርፍ ግን ሶስቱ ሲገኙ ነው ኢማን የሚባለው እንጂ አንዱ ካንዱ ከተነጠለ ኢማን አይሆንም ነው። ስለዚህ አላህ ደግሞ ደጋግሞ የሚነግረን ይህን ነው። ወቀድ ዐሚለ ሳሊሓት መልካም ስራዎችን የሰራ ፈኡላኢከ እነዚህ አምኖ መልካም ስራን ሰርተው ወደ አላህ የመጡ ለሁሙ ደረጃቱል ዑላ ከፍ ያሉ ደረጃዎች አሉላቸው ለነሱ ይላል አላህ ስብሓነሁ ወተዓላ። ከነሱ አላህ ያድርገን። ወቃለ ተዓላ በሌላ በቁርአን አንቀጽ አላህ እንዲህ ይላል፣ እነ ለዚነ አመኑ እነዚያ ያመኑ ሰዎች ወዐሚሉ ሳሊሓት መልካም ስራዎችን የሰሩ ሰዎች ካነት ለሁም ጀናቱል ፊርደውሲ የፊርደውስ ጀነት ለነሱ ሆነች፣ ንዙላ ማረፊያቸው መግቢያቸው ሆነችላቸው ይላል አላህ ሱብሓነሁ ወተዓላ። ጀነቱል ፊርደውስ ትፈልጋለህ? የተግባር ሰው ሁን፣ የሥራ ሰው ሁን። የተከለከልከውን ተከልከል፣ የታዘዝከውን ታዘዝ። ቀላል ነገር አይደለም የተግባር ሰው መሆን። ነፍስያ ትፈታተናለች። ብዙ ጊዜ የሰው ልጅ አጋዥ ይፈልጋል ኸይር ሥራ ለመስራት፣ እንዲሁም አጋዥ ይፈልጋል ወንጀልን ለመራቅ።
በወንጀል ስምጥ ብሎ ያለ ሰው መውጣት ይፈልጋል ከዛ ወንጀል። ግን ከወንጀሉ እንዲወጣው የሚያግዘው ጓደኛ የለው፣ አጋዥ ረዳት የለው። የሆነ ሰው ከኸይር ስራ የራቀ ነው፣ ኸይር ስራ ጋር ቅርብ መሆን ይፈልጋል። ግን ማን ያምጣው ወደዚህ ኸይር ስራ? ማን ይሳበው? ጓደኛ አጋዥ ይፈልጋል። እንደዚህ አይነት ባህሪ አለብን የሰው ልጆች። ለዚህ ነው አላህ ሰላት በጀማዓ ስገዱ ያለን። ሰላት በጀማዓ እንሰግዳለን። ሐጅ በጀማዓ ነው። አብዛኛው ዒባዳዎቻችን የጋራ የጀማዓ ናቸው። ለምን? የሰው ልጅ ባህሪ ጀማዓን ይፈልጋል። ከዚህ ጋር አብሮ መሄድ ስለሆነ ወደ ወንጀል ላለመሄድ መጥፎ ጓደኞችን ተጠንቀቅ፣ ራቅ። መጥፎ ጓደኞች ኑረውህ ያንተ ወንጀል አለመስራት ለዛሬ ብቻ ሊሆን ይችላል። መጥፎ ጓደኛ እስካለህ ድረስ፣ ወንጀል የሚሰሩ ጓደኞች እስካሉህ ድረስ ወይም መለሳቸው እነሱን ወይም እነሱ ትተህ ቶሎ ወደ ጥሩ ጓደኞች ልትመጣ ይገባል። ኸይር ስራ ጥሩ ዒባዳ ላይ ካለህ በዙሪያ ጥሩ ጓደኞችን ተጠናከር። እርስ በርስ መጠነካከር ነው። ችላ ከተባባልክ በሆነች አጋጣሚ ወደ መጥፎ ጓደኛ ያገኙህና ይወስዱና በዛው ጭልጥ ብለህ ልትቀር ትችላለህ። እና ከወንጀል መራቅ እንደ በቀላሉ አንድ ሰው ለምን አይርቅም ብለህ ልትል ትችላለህ። ኸይርን ስራም እንደ ለምን አይሰራም ብለህ ልትል ትችላለህ። ከባድ ነው አላህ ላገራለት ሲቀር፣ አላህ ለወፈቀው ሲቀር። ስለዚህ በኸይር ስራ ላይ ያለ የአላህ ባሪያ አላህን ማመስገን አለበት። ከዚህ ኸይር ስራ አላህ እንዳያወጣው ዙሪያውን በሙሉ በኢማን በዒባዳ በታነጹ ሰዎች ራሱን ሊያጥር ይገባል። ወንጀል ላይ ያሉን ሰዎችን ደግሞ በምንም መልኩ ቢሆን እንደምንም ጨቅጭቀን መከረን አልቀሰንም ቢሆን እናውጣቸው። ያመሰግኑናል። አንድ ቀን በጣም ደስተኛ ይሆናሉ። ሐቂቃ ነው ምላችሁ። ወንጀል ላይ ያሉ ሰዎች በሙሉ ያሉበትን ነገር አይወዱትም፣ ይጠሉታል። ግን የሚያወጣቸውን የሚወጡበትን አጋጣሚ ያጡትና እኛ ሰበብ እንሆን እላቸዋለሁ። መርሐበን ኻሊዲነ ፊሃ በዚች በጀነት ዘውታሪ ይሆናሉ። ላ የብጉነ ዐንሃ ሒወላ ከዚች ከጀነት ዞር ማለትን በፍጹም አይፈልጉም። በጣም ታምራለች፣ በጣም ትማርካለች፣ በጣም ታስጎመጅላለች። ጀነት ተትቶ ወዴት ሊኬድ? ሱብሓነላህ ይላል አላህ ሱብሓነሁ ወተዓላ። ወልአያቱ የቁርአን አንቀጾች ፊ ሃዘል መዕና ይህንኑ ሐሳብ የሚገልጹ የቁርአን አንቀጾች ፊል ቁርአኒል ከሪም በተከበረው ቁርአን ከሲራ ብዙ ናቸው። ለናሙና ያህል እነዚህን ከጠቀስኩላችሁ ይበቃል ነው የሚለን። ወቀድ ደለት ንሱሱል ኪታብ ወሱና እንዲሁም የቁርአንና የነቢዩ ሱና ሰለላሁ ዐለይሂ ወሰለም ማስረጃዎች አመላክተዋል። ዐላ አነል ኢማን ኢማን የቁሙ ዐለል ኡሱል ሲታ በስድስቱ መሰረታዊ ነጥቦች ላይ የተመሰረተ መሆኑን ኢማን ቁርአንና የነቢዩ ሱና አስተምሮናል ይለናል። ወህየ እነዚህም ስድስቱ የኢማን መሰረቶች አልኢማኑ ቢላህ በአላህ ማመን፣ ወመላኢከቲሂ ለአላህ መላኢካዎች አሉት ብለን ማመን፣ ወኩቱቢሂ አላህ ስብሓነሁ ወተዓላ ለሰው ልጆች የአምልኮና የአኗኗር ሕግና መመሪያ ደንብ ስርዓትን የያዙ መጽሐፍቶችን አላህ ለሰው ልጆች አውርዷል ብሎ ማመን፣ ወኩቱቢሂ ወሩሱሊሂ አላህ ስብሓነሁ ወተዓላ የሱን ፍላጎትና መመሪያ ለምድር ሰዎች ያስተምሩ ዘንድ ሞዴል አርአያም ሆነው ያስተገብሩ ዘንድ መልእክተኞችን አላህ ልኳል ብሎ ማመን፣ ወልየውሚል አኺሪ የመጨረሻ ቀን አለ ብሎ ማመን። የዓለም ፍጻሜ አለ። አሁን ያለንበት ዱንያ ያበቃለታል፣ ያከትምለታል፣ ይጠፋል። እቺ ዱንያ ትጠፋለች። ሀባአን መንሱር እንዳልነበረች የምትሆነው አሁን ግባብዳ የሚባለው ህንፃ፣ ትላልቅ ተራራዎች፣ ፀሐይ፣ ጨረቃ፣ ሰማይ፣ ምድር ይህ ሁሉ እንዳልነበር ይሆናል። ሱብሓነላህ ማለቂያ የመጨረሻ ቀን አለው ብሎ ማመን። ስድስተኛ ወልቀደሪ ኸይሪህ ወሸሪህ ጥሩ ነገርም የሚሆን መጥፎን ነገር ከአላህ ስብሓነሁ ወተዓላ ዘንድ የተወሰነ ነው ብሎ ማመን። እነዚህ ስድስቱ ነጥቦች የኢማን ቅድም ወሳኝ ነው ብለን ያልነው የኢማን መሰረቶች፣ መገለጫዎች፣ ኢማን የሚፈተንበት የሚታይበት ነገራቶች ናቸው ነው። ይህ መሆኑ በቁርአን ተነግሯል፣ በሐዲስም ተነግሯል። ወቀድ ጃአ ዚክሩ ሃዚሂል ኡሱል እነዚህን ስድስት የኢማን መሰረቶች ማስተማር ወይም መጥቀሱ መጥተዋል። ፊል ቁርአኒል ከሪም ወሱነቲ ነበዊያ
በቁርአን ውስጥም በነቢዩ ሱና መጥተዋል። ፊ መዋጢን ዐዲዳ በብዙ ቦታዎች ምንሃ ከብዙ ውስጥ ለምሳሌ ዋሂድ አንደኛው ቀውሉሁ ተዓላ አላህ ስብሓነሁ ወተዓላ እንዲህ ብሏል፣ ያ አዩሃ አለዚነ አመኑ እናንተ አማኞች ሆይ አሚኑ ቢላህ በአላህ እመኑ ይላል። ምን ማለት ነው? አማኞች በአላህ እመኑ፣ አማኞች አለን እንደገና እመኑ ይላል። አማኞች ብሎን አሁንም እመኑ፣ አሚኑ ቢላሂ ወረሱሊሂ በአላህ እመኑ፣ በመልእክተኛው እመኑ ይላል። ምን ማለት ነው? ኢማን ሁሌ ማደስ አለብህ። ኢማን ይሳሳል፣ ኢማን ይቀንሳል። አልኢማን የዚዱ ቢጣዓቲ ወየንቁሱ ቢልማዕሲያ። ዒባዳ ባበዛን ቁጥር እየጨመረ ይሄዳል፣ ወንጀል በሰራን ቁጥር እየቀነሰ ይመጣል። ስለዚህ አሚኑ ማለት ኢማንን ጨምር፣ አሳድገው፣ አድሰው፣ አጠንክረው፣ ጠብቀው፣ ተንከባከበው ማለት ነው። አምናሃል ዝም ካልክ ግን ሊጠፋብህ ይችላል። ስለዚህ እንክብካቤ ይፈልጋል፣ ጥበቃ ይፈልጋል ነው። ልክ ሰላት ስንሰግድ ፋቲሓን ስንቀራ ምንድነው የምንለው? እህዲነ ሲራጠል ሙስተቂም እንላለን። ወደ ቀጥተኛው መንገድ ምራን እንላለን። አሁን አልተመራንም እንዴ? ተመርተናል። ምንድነው? መድከም አለ፣ መስነፍ አለ። አንዱ ኸይር ስራ ብቻ ነው የምንሰራው። ብዙ ኸይር ስራዎች አሉ ያልሰራናቸው። እነዛን ሁሉ አሰራን፣ አጠንክረን፣ አበርታን፣ ጽናቱንም ስጠን፣ ጨምርልንም ነው። አሚኑ ቢላህ በአላህ እመኑ አንድ፣ ወረሱሊህ በአላህ መልእክተኛ እመኑ ሁለት፣ ወልኪታብ አለዚ ነዘለ አላህ ባወረደውም ኪታብ ቁርአን እመኑ። ቁርአን ነው ነዘለ ማለት አይ ነዘለው ሙተፈሪቀን በተለያየ ጊዜ የወረደ ማለት ነው። ነዘለ ዓላ ረሱሊህ በመልእክተኛው ላይ ወ ሙሐመድን ሰለላሁ ዐለይሂ ወሰለም ወልኪታብ አለዚ አንዘል አንዲም ባወረደው መጽሐፍ ላይ እመኑ። ከቁርአን በፊት የነበሩት መጽሐፍቶችን ነው። አንዘለ ማለት አንዴ የወረደ ሙሉ እንደ ተውራት እንደ እንጂል እነዚህ መጽሐፍቶች በአንድ ነው የወረዱላቸው። ተውራት እንደውም አላህ ዘንድ ተጽፎ ነው የወረደው። ቁርአን ግን ሲወርድ ነዘለ ነው። ነዘለ ማለት በተለያየ ጊዜ ነው የወረደው። በዚህ እመኑ። ሚን ቀብሉ ከእናንተ በፊት በወረዱት መጽሐፍቶች እመኑ። ወመን የክፉር ቢላህ አይ መሰረት መሆናቸውን እዚህ ጋር ነው የምናውቀው። አሁን እስካሁን እመኑ ተቀበሉ መመሪያ ነው። መርሐባ መመሪያ ብቻ አይደለም፣ ትእዛዝ ብቻ አይደለም እመኑ የሚለው። ወመን የክፉር ቢላህ በአላህ የምክድ ሰው እመን ተብለህ ነበረ። አላምንም ብለህ በአላህ ከካድክ፣ ወመላኢከቲሂ ለአላህ ስብሓነሁ ወተዓላ ባሉት መላኢካዎች በመኖራቸው ከካድክ፣ ወኩቱቢሂ አላህ ስብሓነሁ ወተዓላ ባወረዳቸው መጽሐፍቶችን የሉም አልወረደም ብለህ ከካድክ፣ ወሩሱሊሂም አላህ ስብሓነሁ ወተዓላ ባላካቸው መልእክተኛ አይደሉም ብለህ ከካድክ፣ ወልየውሚል አኺሪ በመጨረሻውም ቀን ቅያማ አይቆምም ዱንያ አጠፋም ብለህ ካልክ፣ ፈቀድ ضل ضلالا بعيدا በእርግጥም ሩቅ የሆነ መጥመምን ጠሟል ይላል አላህ ስብሓነሁ ወተዓላ። ናም ስለዚህ አሁን በዚህ የቁርአን አንቀጽ በአላህ ማመን፣ በመልእክተኞች ማመን፣ በመጽሐፍቶቹ ማመን ገለጸ። እንዲሁም ደግሞ በመጽሐፍቶች ማመን፣ በቅያማ ቀን ማመን፣ እነዚህ አምስት ነገሮችን ይዟል። እዚህ ጋር ያልተጠቀሰው ቢኖር ምንድነው? ቀደር ነው። ቀደር በሚቀጥል የቁርአን አንቀጽ ተጠቅሰዋል። الثاني وقوله تعالى አላህ ስብሓነሁ ወተዓላ እንዲህ ይላል፣ ليس البر መልካም ነገር ማለት እኮ አይደለም ይላል። መልካም ነገር ማለት እኮ አይደለም አንትወሉ ውጁሃኩም ፊቶቻችሁን ማዞራችሁ ቂበለ አልመሽሪቅ ወልመግሪቢ ወደ ፀሐይ መውጫ ወይም ወደ ፀሐይ መግቢያ ማዞር አይደለም መልካም ነገር ብሎ ማለት ይላል። ይህ ማለት ይሁዳዎችና ነሳራዎች ራሳቸውን በጣም ምርጥ የአላህ ባሪያ አድርጎ ያቀርባሉ። በምን? ወደ ፀሐይ መውጫ ዙሮ በመስገድ በማምለክ ወይም ወደ ፀሐይ መግቢያ ዙሮ በማምለክ እኛንን ጥሩ ኢባዳ የምናደርጉ ይሄ ወደ እነዚህ ዙረን እያመለክ የሚል ነገር አቅጣጫ ላይ ያተኮረ ትኩረት ነበራቸው። ወይም ነብዩ ሰለላሁ ዐለይሂ ወሰለም ቤተል መቅዲስ ነበሩ። ወደ መካ ሲዞሩ ለምን እንዴት እንዲሆናል የሚል ነገር ሲያነሱ አላህ ምን አለ? ዋናው ዒባዳ ማለት እኮ አቅጣጫ አይደለም እነሱን ለመምታት ነው። እናንተ በአቅጣጫ ለምን ወደዚህ አይሆንም ትላላችሁ? ያ አይደለም ለማለት ነው። ወይም ደግሞ አቅጣጫም ቢሆን መልካም መሆን የሚችለው የአላህን መመሪያ ከተከተለ ብቻ ነው። እናንተ ስለመረጣችሁ አይደለም። አይ ወደ ፀሐይ መውጫ ይሻላል ስላላችሁ አይደለም። ወደ ፀሐይ መግቢያ ይሻላል
አይ ምዕራብ፣ ሰሜን፣ ምስራቅ ስላላችሁ አይደለም። ወደ ላይ ወደ ታች ስላላችሁ አይደለም። መልካም ነገር ብሎ ማለት በእናንተ ፍላጎት አይደለም። በጣም ያስነውሩ ነበረ። በአቅጣጫ ዙሪያ በጣም የሆነ ጭጋጋታ ፈጥሮ ነበረ የአቅጣጫ ትኩረትን። እሱ አይደለም መልካም ሥራ። ማነዟቸው እንደምትሉት ነው። ልክ በሌላ በቁርአን አንቀጽ አላህ ምን ብሏል? ለየናለ አላህ ልሑሙሃ ወላ ዲማእ ወላኪን የናሉ ተቅዋ ሚንኩም። አላህ ከእናንተ ግመል ከስጋውም ከደሙም ሓጃ የለው። አላህ የሚፈልገው የልብ ፍርሃታችን ነው አለ። ምን ማለት ነው? ስጋውን አላህ ሊፈልግ ይችላል ካዘዘበት፣ ደሙንም አላህ ሊፈልግ ይችላል ካዘዘበት። እነሱ ግን ካዕባን በማክበር ዙሪያ ማረድ፣ ደም መቀባት፣ ካዕባን አካብዶ አዩ። ይሄ ነው እንጂ ዒባዳ ደግሞ የእናንተ ዒባዳ ነው እያሉ ያንጠለጥሉ ነበረ። አላህ መታባቸውና እሱ አይደለም የአላህን ትእዛዝ በመከተል ነው እንጂ የመልካም ሥራ መልካምነቱ የሚታወቀው ለአንተ ያማረ ደስ ያለ ነገር አይደለም። ይህ እንግዲህ በወቅቱ ከነበረው አንጻር ነው። አሁን በእኛም ዘመን አንዳንድ ሰዎች ዓሊምነትን ለምሳሌ ዓሊምነትን በመጠምጠም ሊወስኑ ይችላል። ምን ወይ ኮፍያ አለበስክ ወይ ጥምጣም አላደረክ ምንድነው ያንተ ዓሊምነት? ባክስር በልጃሂል ነህ። በመጠምጠም አይደለም አላህ አዞበታል ይህን ሸርጥ የምታደርገው። አንዳንዱ ደግሞ አንተ መውሊድ ካላወጣ ምኑ ነብዩ ወደድክ? መውሊድ ካላወጣ የነብዩ ጠላት ነህ፣ የነብዩ ሰለላሁ መሐባ የለህም ብሎ ውስንም ያደርጓል። አላህ አዞበታል ወይ? እንደዚህ ለይሰል ብረ ነው የሚለው። እንዲህ አይደለም፣ እናንተ እንደምትሉት አይደለም። ኢማን እናንተ ባላችሁት መንገድ መች ሆነና የመውደድ መገለጫው እናንተ ባላችሁት መንገድ አይደለም። ልክ ይሄ የቁርአን አንቀጽ ነው የሚመጣው። ሌሎችም እንደዚሁ አሉ። ወነ ጀለቢያ ካለበስክ መቻመንክ ልትባልም ትችላለህ። እንዲህ ካላደረግ አላህ ባልተናገረው ነገር በቁርአን በሐዲስ በሌለ ነገር አንተ አምጥተው አካብደ ዋና የእስላም መገለጫ አድርገህ ስላቀረብከው ሊሆን አይችልም ነው። አስተውል። ለይሰል ቢረ አን ትወሉ ውጁሃኩም ቂበለ አልመሽሪቅ ወልመግሪብ ይላል አላህ። ኤክሰረ ገባቸው እነሱ አካብደው የኢማን የዒባዳ ዋና ነው ብሎ ያቀረቡትን አይደለም፣ እናንተ ባላችሁት አይደለም። ቀጥሎ ምን ይላል? ወላኪነል ብር ነገር ግን የኸይሩ ሥራ ሁሉ ኸይር ብሎ ማለት መን አመነ ቢላህ በአላህ ያመነ ነው፣ ወልየውሚል አኺር በመጨረሻው ቀን ያመነ፣ ወልመላኢከቲ በመላኢካዎችም፣ ወልኪታቢ በመጻሕፍቶችም፣ ወነቢይን በነቢያቶችም አለ። ቀደር ይቀጥላል። ወቀውሊሂ ተዓላ እንዲሁም በሌላ የቁርአን አንቀጽ አላህ እንዲህ ይላል አመነ ረሱሉ የአላህ መልእክተኛ አመነ ቢማ ኡንዝለ ኢለይህ እሱ ዘንድ በተወረደው ሚን ረቢ ከጌታው ዘንድ በተወረደለት ነገር አመነ። ወልሙእሚኑነ አማኞችም አመኑ። ኩሉን አመነ ቢላህ ሁሉም በአላህ አምነዋል። ወመላኢከቲሂ ወኩቱቢሂ ወሩሱሊሂ ላ ኑፈሪቁ በይነ አሐድን ሚን ሩሱሊህ አላህ ከላካቸው መልእክተኞች አንዱን ካንዱ አናበላልጥም። አንዱን ተቀብለን አንዱን አንቀበልም አንልም። አንዱን ወደን አንዱን አንጠላም። አንዱን አቅርበን አንዱን አናርቅም። ሁሉም የአላህ መልእክተኛ ናቸው ብለን እንቀበላለን። ወቃሉ ሰሚዕና ወአጣዕና አማኞች ምን አሉ? ሰምተናል ታዛዥ ነን። ይህ ነው የአላህ ባሪያ ምልክት። ወላሂ ሰምተናል ግን አልመሰለንም ካልክ አመፀኛ ነህ። ሰምተናል ግን ከዘመናችን ጋር አይሄድም ካልክ አመፀኛ ነህ። ሰምተናል ግን ከባህላችን ጋር አይሄድም ካልክ አመፀኛ ነህ። ከሰማህ የሚሆን ነገር ነው አላህ ያዘዘን። ለሁሉም ዘመን፣ ለሁሉም ባህል፣ ለሁሉም አህጉር፣ ለሁሉም ጎሳና ብሔር ግለሰብ ምቹ የሆነ መመሪያ ነው እስላም አላህ ያመጣልን። ለሁሉም ይመቻል። ለሁሉም ዘመን እስኪው መልቂያማ ድረስ ምቹ የሆነ ነው። ሰሚዕና ወአጣዕና ይላሉ። ጉፍራነከ ረበና በምንሳሳተው ስህተት በአግባቡ ካልተወጣን ችግር እንከን ከገጠመው ዒባዳችን የአላህ ባሪያነታችን ማረን ጌታችን ወይ ይላሉ። ጉፍራነከ ረበና ወኢለይከል መሲር መጨረሻችንም ወደ አንተው ነው ብለው ይላሉ ይላል አላህ ሱብሓነሁ ወተዓላ። ወቀውሊሂ ተዓላ በሌላ በቁርአን አንቀጽ አላህ እንዲህ ይላል። አሁን ቀደር ይመጣል። ኢና ኩለ ሸይኢን ኸለቅናሁ ቢቀደር። ስድስተኛው ቀደር እኛ ሁሉንም ነገር የፈጠርነው በውሳኔ ነው፣ ቀድሞ የተወሰነ ነው። ነቢዩ ሰለላሁ ዐለይሂ ወሰለም አላህ ስብሓነሁ ወተዓላ ዓለምን በሙሉ ከመፍጠሩ ከ50 ሺህ ዓመት በሙሉ በፊት ከ50 ሺህ ዓመት በፊት ማን እንደሚፈጠር ምን እንደሚያደርግ በየትኛው ዘመን በየትኛው ቦታ በየትኛው ደቂቃ በየትኛው ሰከንድ ሁሉ ነገር ያለቀለት ነው ይላሉ።
الخامس أمستنياو وثبت في صحيح مسلم بمسلم زجبا ترقاقطوال من حديث عمر بن الخطاب المشهور عمر بن الخطاب رضي الله عنه بتاوقوا زجبا وبزا حديث جبريل تبلم يتاوقوا أن جبريل سأل النبي صلى الله عليه وسلم فقال جبريل يا الله ملكتنيان تأيقاتشو انديه بلو أخبرني عن الإيمان سل إيمان نقرن بلو تأيقاتشو قال آلوت أن تؤمن بالله بالله للتامرنو وملائكتي بملائكة وچل الله ملائكة وچالوت بله وكتبه مصافتوچم يا ورد بمهونو ورسولي ملكتنيوچن يلاك بمهونو واليوم الآخر إيه ألم تنسام يالله يقيامك بمنورو وتؤمن بالقدر خير وشر طرود مدفونم الله يوسن وساني مسرت نوم يكناونو بله للتامرنو بلو سدستون የኢማን መስፈርቶችን ገልጸውለታል فهذه اصول السته عظيمه እነዚህ ስድስቱ የኢማን መሰረታዊ ነጥቦች በጣም ትላልቆቹ ናቸው يقوم عليها الايمان ኢማን ይባለው ነገር የሚቆመው በእነዚህ በስድስቱ ነው በላ ኢማን لاحد እንዲያውም ለማንኛውም ሰው ኢማን የለውም الا بالايمان بها በእነዚህ በስድስቱ ነጥቦች ካመነ እንጂ وهي اصول مترابطه متلازمه እነዚህ ስድስቱ ነጥቦች ደግሞ እርስ በርስ የተሳሰሩ ናቸው የተያያዙ ናቸው አንዱን ተቀበለ አንዱን አልቀበልም ብትል የተቀበልከውንም እንዳልተቀበልክ ነው የሚቆጠረው لا ينفك بعضها عن بعض كفيلك كفيل من لا يدلم فالإيمان ببعضها مستلزم للإيمان بباقيها بكفيل أمنك تقبلك ليلاونم أن تتقبل ياسقددها لمن عندنا يتقبلك بمكنيات من دنو እንዴት አምነ ተቀበልክ ቢባል በቃ አላህ ስላለ ካልክ ይሄንም አላህ ብሏል ረሱል ስለተናገረው ካልክ ይሄንም ረሱል ተናግረዋል ይሄን ነገር አላህ መኖሩን ስለማውቅ በአላህ አምኛለሁ አልክ በአላህ ካመንክ በቂያማም ቀን ማመን ግድ ይላል ለምን ያመንከው አላህ ነው ቂያማ አለ ብሎ ተናገረው አንዱ ስትቀበል ሌላውም እንድትቀበል ያስገድድሃል ነው والكفر ببعضها كفر بباقيها بكفيل مكاد بهلم عند مكاد ነው ولذا لازم ሲባል كان متأكدا يطبق هنا في حق كل مسلم بياندان مسلم ላይ أن تعظم عنايته تكرته كف ديل قد لوال واهتمامه تكرته بهذه الأصول بالنذي سدست نتبوش ياندان مسلم تكرته كف على انديهون قد لوال علما بماوكم وتعلما بممارم وتحقيقا بهيوته بأمنته أو انتبت بمادرق ميلنال وفيما يلي بمكتلو رأس دقمو بيان ما يتعلق بالأصل الأول من هذه الأصول وهو الإيمان بالله سدستون يا إيمان مسفرتوش من زرزر كتابنا ونا بقت آيو رأساتين منونال يمجمرون يا إيمان مسفرت بزرزر منا يبتنو إلال لزاري بزيبكان بسمانو مصر رسول الله درقان وصلى الله وسلم على نبينا محمد وعلى آله وصحبه والسلام عليكم ورحمة الله وبركاته مسلم تكرته كف على انديهون قد لوال علما بماوكم وتعلما بممارم وتحقيقا بهيوته بأمنته أو انتبت بمادرق ميلنال وفيما يلي سبسكرايب بمرق بيتساب يهرو